ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል የዛሬ መደበኛ ፕሮግራማችን እንግዲህ አፋባህ ካወጣው መግለጫ ጋር በተያያዘ አንዳንድ ሐሳቦችን እናነሳለን ከዚህ በማስቀደም እንግዲህ የጽናት ሚዲያ ቤተሰቦች ፕሮግራማችን ሁሉ ጊዜ እየተከታተላችሁ የተለያየ ሐሳብ በኮሜንት ሳጥን የምታስቀምጡልን እንደዚሁም በጽናት ኢሜይል እና ዋትስአፕ ቁጥር ላይ የተለያዩ መልእክቶችን የምትልኩልን ሁሉ ከልብ እናመሰግናለን። ገንቢ ሐሳብ ነው። በመናነሳቸው ሐሳቦች ላይና አንዳንድ ጥያቄዎች ላይ ማብራሪያም የምትጠይቁ ሰዎች አላችሁ። በዚህም ጉዳይ ላይ ተመልሰን በሐሳባችሁ ላይ እንመጣበታለን። ለምትሰጡን የምታበረታቱን ወገኖች ግን ምስጋናችን ከልብ እንገልጻለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሌሎችም ማዳረሳችሁ እንዳትረሱ እያልን ሁል ጊዜ ማሳሰብ እንወዳለን። አፋባህ ጥሩ መግለጫ አውጥቷል። እዚህ ላይ ማንሳት የምፈልገው የአፋባህ አመራሮች በተለይ የመግለጫ ኮንቴክስቱ አጠቃላይ አውዱን ስናየው ብዙ ጊዜ የሚያወጡት መግለጫ ብስለት የተሞላበት ነው አገኘዋለሁ በጣም እና ብቻ የሚጽፈው ሰው በጣም ኃላፊነት ያለበት የድርጅት አሰራርን እና የድርጅት ትልምን ከግምት ያስገባል እና በዚህ አፋባህ ብዙ ጊዜ በሚያወጣው መግለጫ እኔ እደመማለሁ። የቃላት አጠቃቀማቸው ነገሮችን የሚያዩበት መንገድ ተቋማዊ የሆነ መልክ እንዳለው በደንብ የሚያሳይ እና በጣም ነው የማደንቀው። አፋባህ መግለጫ ወጥቷል። መግለጫ በዋናነት በአርበኛ ጋሽ ተስፋዬ መካሻ ህልፈት አስመልክቶ መግለጫ ወጥቷል። እንግዲህ ጋሽ ተስፋዬ በጣም የሚታወቁ ናቸው። ከመዓድ ጀምሮ ሲታገሉ የነበሩ ሰው ናቸው። በጣም ትልቅ አስተዋጽኦ የነበራቸው ሰው ናቸው። ከዚህም በፊት በነበረው ስርዓት ላይ አስተዋጽኦአቸው የጎላ ሚና ነው ይታወቃሉ እና ከህልውና ጦርነቱ ጋር ደግሞ በተያያዘ በተለይ በዚህ ትግል ውስጥ ገብተው በከፍተኛ መስዋዕትነት በዚህ እድሜያቸው የታገሉ እሱ ብቻ ሳይሆን አማራ በተለይ አንድ መሆን አለበት፣ አማራው መሰባሰብ አለበት እያሉ ብዙ የደከሙ ሰው ናቸው። ጋሽ ተስፋዬ ማን ናቸው? ስለሳቸው እድገትና በሳቸው የህይወት ታሪክ ጉዳይ ላይ አንዳንድ ሐሳቦችን ሰጥተው ነበር ከዚህ በፊት በጥቂቱ። እስቲ ጋሽ ተስፋዬ ማን ናቸው እንስማቸው። ተወልጄ ያደኩት በሸዋ ጠቅላይ ግዛት በመራቢት አውራጃ ነው ተወልጄ ያደኩት። አስተዳደጌም እንግዲህ እንደ ማንኛውም የኢትዮጵያ ልጅ አስተዳደግ ነው ያደኩት። የገበሬ ልጅ ነኝ። ታሪክ እየተማርን ነው ያደግነው። ባገኘነው አጋጣሚ ሁሉ እንደው ከዚህ በፊትም ለመግለጽ እንደሞከርኩት አገር መውደድን፣ ቤተሰብ ማክበርን፣ ሃይማኖት መጠበቅን፣ ሰንደቅን ማክበርን እና ይሄን ሁሉ አካተው በእውነት በደንብ አድርገው ታሪክ የነገሩን ያደግንን እና በሀገር መደራደር እንደማይቻል እኔ እንግዲህ አንድ ነገር የማስታውሰው ቤተሰብ ጋር ሳድግ እራት ለማብላት በየተራ መብራት እያበራን እንግዲህ ያችን ዳረጎት ጉርሻ መጨረሻ ለማግኘት በተራ ያችን ተራ የሚያሳልፍ የለም እዛ ካለንና ትላልቅ ሰዎች እንግዲህ ዘመድ የሆኑ ከሌላ አምባ እንደው ከጎጃምም ይሁን ከጎንደርም ይሁን ከወሎም ይሁን እንግዲህ ዘመድ ይመጣል። ያው እዛም እንግዲህ ራቅ ያለ አምባ ሆኖ መጥቶ የሚያድሩ 2 ቀን 3 ቀን በአመት ደግሞ ንግስም ቤት ድግስ ይኖራል ዳስ ተጥሎ እዛም ሲመጡ እንግዲህ ስናበላ እኔ ድርሻዬ ሆኖ ቀን የደረሰለት አብርቼ ሳበላ ምሰማው ነገር አለ። ሬዲዮ እየሰሙ አሜሪካ እንዲህ አለች ከሌ እንዲህ አለ እና ምናምን እያሉ ስለ ጦቢያ ሲያወሩ ግን በፍጹም ምን ይሰራል ጎጆስ ቢሆን ምን አባቱ አገር ተለይለ እንዲህ የሚያወሩትን ነገር ስለምሰማ ያ በዛ ተቀርጬ ያደኩ ነኝና ከዛ በኋላ ደግሞ ድሉ ገጥሞኝ በውትድርናው ዓለም በደንብ እንግዲህ ሀገሬን አገልግያለሁ። በእውነት በተለያየ በጦር ሜዳ ውሎም በምንም በደንብ አድርጌ ይችን ሀገር አገልግያለሁ። ማይቆጨኝ
እንግዲህ 83 ዓመተ ምህረት ለውጥ እስከሚመጣ ድረስ ከኤርትራ ነው የመጣሁት እኔ አገልግያለሁና ከለውጥም በኋላ ቢሆን ስለ ሀገሬ ረፍት የለኝም። እንደ አንድ ቤተሰብ እንደማስበው ልጆች ፍሬ አፍርቼ እንደማየው ሁሉ ቅድሚያ ሀገሬን ነው የማየው እና በዚህ ውስጥ እያለሁኝ የራሴን ድርሻ መጫወት እንዳለብኝ ይገባኛል። ሁሌ የዕለት ክንውን ነው ሀገር ማለት ይሄ ነው። በቃ ሌላ ምንም የለም። እሷ ካለች ነው የምንኖረውና በዛ ተነስቼ እንግዲህ እኔ የምችለውን ያህል ለመስራት ሁሌ ዝግጁ ነኝ። ይህን ይመስላል እንግዲህ የህይወት ታሪካቸው። እኛ አባት እንግዲህ ትልቅ መስዋዕትነት ከፍለዋል። ለአማራ ህዝብ የህልውና ጥያቄ የህይወት መስዋዕትነት ከፍለዋል። ይህንን ህይወት ሲከፍሉ ቤተሰቦቻቸውን በትነው ነው፣ ልጆቻቸውን በትነው ነው በዚህ እድሜያቸው እና የመስዋዕትነት ትርጉሙ እያንዳንዳችን ሊገባን እና ሊያሳምመን ከገባ ትልማቸውን ማስቀጠል ደግሞ የኛ ድርሻ ነው፣ የትውልዱ ድርሻ ነው፣ የአማራ ድርሻ ነው። ስለዚህ የጋሽ ተስፋዬ ዓላማ በዋናነት እሳቸውን ብቻ ሳይሆን የቆሙለትንም ዓላማ ማደናገር ሳይሆን ዓላማውን ማስቀጠል ነው። የአንድ ታጋይ ሚና ይሄ ነው። ስለዚህ ዓላማውን ለማስቀጠል አፋብኃ ምን ብሎ ነው መግለጫ የሰጠው? ጥሩ መግለጫ ነው የሰጠው። እኔ ብስለት ያልኩት ለዛ ነው። አንተ ወጥተህ ወርደህ ያስጀመርከው የአንድነት ትልም በተግባር በመጨረስ ራዕይን እውን እናደርጋለን። ጋሽ ተስፋዬ ይሄ ነው የአንድ ድርጅት እሳቤ መሆን ያለበት። ይሄ ነው። ጓዱ ሲወድቅ ጓዱ የወደቀበት ዓላማውን እናስቀጥላለን። ዓላማቸው ምንድን ነው? አንዱ ነው። አንድነቱ ወደ አሸናፊነት እንደሚወስድ ጋሽ ተስፋዬ እርግጠኛ ስለሆነ እሳቸው ብቻ አይደለም እርግጠኛ የሚሆኑት፣ አብዛኛው በአማራ ፖለቲካ ውስጥ እየተጠበቀ ያለው አንድነቱ ነው። ምክንያቱም ከአንድነቱ በኋላ ያለው ውጤት አሸናፊነት እንደሆነ እኛ አይደለንም ጠላት ያውቃል። ለዚህ ነው የፕሮፓጋንዳ ስራ በስፋት የሚሰራው። ለዚህ ነው ከፍተኛ የሆነ ዘመቻ የሚፈጸመው። በምን? በአንድነቱ ላይ። ስለዚህ አንድነቱ ቁልፍ የአማራ የአሸናፊነት መሳሪያ ነው። ስለዚህ አሁን አንድነቱ እንዳይመጣ ነው በከፍተኛ የፕሮፓጋንዳ ወታደራዊ የማጥቃት እንቅስቃሴ የሚዲያ ሰራዊት አገዛዙ የተለያየ አይነት የኮንስፓይሬሲ ስራ የሚሰራው ለዚህ ነው። እና የፕሮፓጋንዳ ብልጫው የሚያስፈልገው ላገዛዙ አንድነቱን ማጨናገፍ ነው። አንድነቱን ማጨናገፍ ደግሞ ማለት የጋሽ ተስፋዬ መስዋዕትነትን ሜዳ ላይ መጣል ማለት ነው። አሁን ይሄንን እያልን እዚሁ የአፋብኃ መግለጫ ላይ ወሳኝ ነገር ግን ተጠቅሷል። ምንድን ነው የሚለው መግለጫው ላይ? ማንኛውም ይላል ማንኛውም ከአገዛዙ የሚሰነዘር መስዋዕትነት ይሁን ውንጀላ ወይም የሐሰት ፕሮፓጋንዳ የአንድነት ጉዟችንን አያስቆመውም ይላል። አያስቆመውም። ማንኛውም ከአገዛዙ የሚሰነዘር መስዋዕትነት ይሁን ውንጀላ ወይም የሐሰት ፕሮፓጋንዳ የአንድነት ጉዟችንን አያስቆመውም። ይሄ አፋብኃ ያወጣው መግለጫ ነው። ስለዚህ የጋሽ ተስፋዬን የጀመሩትን ውጥን እና ትልም በተግባር እንጨርሰዋለን፣ የአንድነት ጉዞን እንጨርሰዋለን። ለዚህ ደግሞ መስዋዕትነቶ እንደዚሁም ደግሞ የሐሰት ፕሮፓጋንዳ አያደናግረንም ይላል። ማን ነው የሚለው? አፋብኃ ነው የሚለው። አክቲቪስቱ ደግሞ ምንድን ነው የሚለው? አንዳንዶችን ነው የሚለው። እኔ አሁን የአማራ አክቲቪስት አብዛኛው በተለይ ይሄ የነቃው ፖለቲካውን በደንብ የሚያውቀውና አንድነቱ የሚያሳስበው በጣም መልካም ነገር ነው የማየው። ግን አንድነቱ ላይ ግን ብዥታ የሚፈጥረው ኃይል ግን ምንድን ነው የሚለው? ብዥታ መፍጠር ነው። ምን አይነት ብዥታ? ገዳይ አለ፣ እከሌ ገዳይ ነው፣ እከሌ አስገዳይ ነው፣ እነንተና ናቸው የገደሉት፣ እነንተና ናቸው እንደዚህ ያደረጓቸው ምናምን የሚለው የአንድነቱ አጨናጋፊዎች ናቸው። ግቡ ምንድን ነው ሲባል ግቡ ማደናገር ነው። ግቡ ማደናገር ነው። ከማደናገር ውጪ ሌላ ግብ የለውም። ይሄ የተደናገረ የአማራ የእንቅስቃሴ ደግሞ በዋናነት አንድነቱ እንዳይሳካ ማጨናገፍ ነው። አንድነቱ እንዳይሰናካ ለምንድን ነው ማጨናገፍ የሚፈለገው የሚለውን ስንገመግብ
እኛ መልስ አግኝተንበታል። ግን መሬት ላይ ያሉትም ሰዎች መልስ አግኝተውበታል። በጣም ደስ ያለኝ ነገር ይሄ ማለት ፖለቲካውን ለሚገመገም ሰው ምንድነው ይሄ ከዚህ ኮንስፓይረሲ ጀርባ ያለው ምንድነው የሴራ ትንተናው ምናምን ብለን ለምንገምት ሰዎች እኛ ብንናገር በተወሰነ መልኩ ላያምርብን ይችላል። ማለት ያው የድጋፍ ወይም ደግሞ የሆነ መልክ ሊሰጡት ይችላል። መሬት ላይ ያሉት ሰዎች ግን ሲናገሩ ግን የእነሱን ተንተረሰን በደንብ ገብቷቸዋል ብለን ማስቀመጥ እንችላለን። ምንድነው የገባቸው? መስዋዕትነቱ ብቻ ሳይሆን ያገዛዙ የፕሮፓጋንዳ የሴራ ትንተናውንም እናውቀዋለን። ስለምናውቀው ከአንድነት ጉዟችን አያግተንም እና የሐሰት ፕሮፓጋንዳውን እንጣለው፣ የፈጠራ ድርሰቱን እንጣለው። ስለዚህ ጉዟችን እኛ ወደ አንድነት ነው የሚሄደው ብሎ አፋባሃ መግለጫ ይሰጣል። ስለዚህ በጣም ብዙ ሰው በጣም በተለይ ማደናገር ውስጥ የገቡትን በማወቅም ባለማወቅም የገቡትን አንሳፈፋቸው፣ መግለጫውን ያንሳፈፋቸው። መግለጫው ላይ እከሌ ገደለው፣ እከሌ ያስገደላቸው፣ እከሌ ምናምን ብሎ አይጠቅስም። መግለጫው ላይ የሚጠቅሰው ስለ አንድነት ነው። ስለ አንድነት በሚጠቅሰው መግለጫ ላይ በጣም የገረመኝ እንደው ስም አልጠራም ብቻ አንዳንድ ሰው ምን ብለው ጽፈዋል። በሶሻል ሚዲያ ላይ ነው ያየሁት። ውጭ ያለ ሰው ነው ይሄንን የሚለው። ይህንን መግለጫ ባታወጡ ደስ ይለን ነበረ። የጋሽ ተስፋዬ አሟሟት ማን እንደገደላቸው ማን እንዳስገደላቸው ታውቃላችሁ። ግን ይህንን መግለጫ ባታወጡ ደስ ይለኝ ነበረ። ውጭ ያለ ሰው መግለጫው እንዴት መውጣት እንዳለበት ያዛቸዋል። መሬት ላይ ያሉትን ሰዎች ንቀት፣ እሱ በሚፈልገው እሳቤ መግለጫው ተጽፎ መውጣት አለበት። ያ መግለጫ ግን ካላወጣ የመግለጫው ይዘቱ በራሱ እሱን የማያረካው ከሆነ ይህንን መግለጫ ባታወጡ ደስ ይለኝ ነበር ብሎ ያዛቸዋል መሬት ላይ ያሉትን ሰዎች። እና ድርጅት ማለት ምን ማለት ነው ለሚለው እኔ መልስ የሰጡበት ይመስለኛል በመግለጫቸው ላይ። እና ይሄ ነው የገጠመን። ይሄ ነው አንዱ የሚዲያ አርሚ አንድነቱን ማደናገር ነው። የሚተኩሰው ኃይል ዓላማውን እናሸንፈዋለን የሚል እናሰፋ ቸኮላሉ። በሌላ በኩል ደግሞ መግለጫውን የሚመርጥ የቃላት ጽሑፉን ራሱ የሚመርጥላቸው አንተ ትሞታለህ፣ አንተ ዋጋ ትከፍላለህ፣ አንተ ትቆስላለህ፣ አንተ ረሃብ ውስጥ ትገባለህ፣ ወንዙንና ተራራውን አንተ ታቋርጣለህ፣ ምን ማሰብ እንዳለብህ፣ ምን መጻፍ እንዳለብህ፣ መች ማጥቃት እንዳለብህ፣ መች የሚል ደግሞ እንደዚህ አይነት መካሪያ አለ። በጣም ስለሚገርመኝ ነው ይሄንን ያመጣሁት ማለት ነው። ማለት እንዴት አይነት የደበላለቀ እንትን ውስጥ እንዳለን የሚያሳይ ነው። እና ይሄንን አይነት አስተሳሰብ እያጠሩ መምጣት የግድ ያስፈልጋል። ስለዚህ የአባታችን የህይወት መስዋዕትነት የሚያሳዝን ቢሆንም ዋናው ግን የሚያሳዝነው ትልማቸው ከሞተ ነው። በመግለጫው ላይ የተጠቀሰው ይሄ አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይን እውን እናደርጋለን። አፋባሃ የሰጠው መግለጫ ነው። ስለዚህ ይሄ ከሞተባቸው ነው ሁለተኛ ሞት የሚሆን። ሁለተኛ ሞት ግን እንዳይሆን ግን የእሳቸውን አደራ መፈጸም የግድ ያስፈልጋል። የእሳቸው አደራ ምንድን ነው? የአማራ ህዝብ አንድ ሆን፣ ተሰባሰብ። ይሄንን መግለጫ የለጠፉትን ሰዎች ኮመንት ሳጥን ላይ ገብታችሁ ተመልከቱት። ለምሳሌ የማዕከላዊ ኮማንድ ሴንትራል ኮማንድ አባላት መግለጫውን የለጠፉት ሰዎች አሉ። እነዛ ሰዎች ከስር ያለውን ኮመንት አንብቡ። እነሱ ራሳቸው ያንብቡት እስቲ። ኮመንቱ ምንድን ነው የሚለው? እኔ ስራዬ ነው ብዬ እዛ ውስጥ ገብቼ እያነበብኩ ነበር ትናንትና። አብዛኛው 95% ተስፋ ቆርጠናል በእናንተ በዚህ አንድነት በዚህ በዘገየ በተንዛዛ ጉዳያችሁ ላይ እየተሰላቸን ነው። ትዕግስታችን እያለቀ ነው። አንድ ባንድ እያስገደላችሁን ነው። በመስዋዕትነታችን እየቀለዳችሁ ነው።
መች ነው አንድነት ይመጣል በቅርቡ አንድነት እንጨርሳለን ትላላችሁ? መች ነው አንድ የምትሆኑት? አንድነቱ ራሱ እኮ ብርቅ ሆነብን። በቃ ጽሁፉ በሙሉ ያለው ይሄ ነው። ትክክለኛው የአማራ ጥያቄ ያለው እዚህ ላይ ነው። ኮመንቱ ላይ ነው ያነበቡት። ይሄ ኦሪጂናል አማራው ይሄ ነው። የአማራነት ጥያቄ የሚያሳስበው ይሄ ነው። በቃ ፖለቲካ አዋቂ ነው የምለው ይሄ ነው። በደንብ የበሰለ አማራ የነቃ አማራ የምለው ይሄን እንደዚህ አይነት ጥያቄ ነው የሚጠይቀው። ተስፋ ቆረጥን በእናንተ። መች ነው አንድ የምትሆኑት? አንድነት ለማምጣት ምንድን ነው እንደ ቅድመ ሁኔታ የሚያስፈልገን? ምንድን ነው? የድርጅት አንድነት እኮ ለማምጣት በጣም ሲምፕል ኢሹ ነው። ፖለቲካዊ ውሳኔ ነው የሚወሰነው። በነገራችን ላይ ፖለቲካዊ ውሳኔ ለመወሰን እስካሁን የዘገዩበት ምክንያቱን እንደው እኔ የፖለቲካ ትንተና ሰጥቼበት እዚህ ብነግራችሁ ትስቃላችሁ። አብዛኛው ሰው የሚያውቀው በጣም የሚያሳፍር ለሚሰማው ሰው ለሚሞተው ሰው የሚያሳፍር እንጂ በጣም አንድ ለመሆን የሚያስቸግር በጣም አስቸጋሪ ሁኔታ ተፈጥሮ አይደለም። የመጀመሪያው ጥያቄ የስልጣን ፍላጎት ነው። የመጀመሪያው ጥያቄ እኔ ስልጣን ይገባኛል፣ እኔ ኃላፊነት ይገባኛል። ይሄ ነው በቃ። ሌላ ምንም ክርክር የለውም። ቀይ መስመሩ ይሄ ነው። የሚሞተው አማራ ነው። በየቀኑ በድሮን ሰው ይሞታል። በየቀኑ በውጊያ ሰማዕቶች ቀላል የሚባል ሰው አይደለም የሚወድቀው። በአንድነቱ ጉዳይ ላይ የኃላፊነት ምደባ ሌላ እኮ አይደለም። በኃላፊነት ምደባ ላይ አንድ፣ ሁለተኛ በድርጅት አሊያንስ ላይ እሱ ሁለተኛ ጉዳይ ነው። የመጀመሪያው ጉዳይ ግን የኃላፊነት ምደባ ነው። የኃላፊነት ምደባ አስተባባሪ ኮሚቴ ነው። የህልውና ትግሉን የሚመራው የህይወት መስዋዕትነት የሚከፍለውን ህዝብ እንዲያሻግረው ይሄንን የሚያስተባበር ኮሚቴ ለመመደብ ባለስልጣን የምንለው እናውጣው፣ እሱ ጊዜው አይደለም። ይሄንን አስተባባሪ ኮሚቴ ለመመደብ የሚያጨቃጭቀው። ስለዚህ ይሄ ነው ህዝቡ ሰለቸን፣ የአንድነቱ ጉዳይ በጣም ሰለቸን። ስለዚህ አንድነቱን ታመጣላችሁ አታመጡም የሚል አስገዳጅ ጥያቄ የሚጠይቅ ነው። እኔ ይህንን የሚጠይቅ አማራ በጣም ነው የማበረታተው። በጣም የህይወት መስዋዕትነት እየከፈልክ አንድ የማትሆን ከሆነ ጊዜ ገደብ እየሰጡ ማስጠንቀቅ ያስፈልጋል ብዬ አስባለሁ። ማስጠንቀቅ፣ ማስጨነቅ የግድ ያስፈልጋል ብዬ አስባለሁ። ወደዛ ሲገባ ነው ድርጅት መመስረት የሚችለው። ማስገደድ ይችላል። አገዛዙ ላይ ድንጋይ እንደምንጥል ሁሉ፣ አገዛዙ ላይ ፕሮፓጋንዳ ድንጋይ እንደምንጥል ሁሉ እዚህ አመራር ላይ በተመሳሳይ አስጨናቂ የሆነ የፕሮፓጋንዳ ድንጋይ መወርወር አለብን። ለምኑ? ለአንድነቱ። አንድነቱ ለእኛ ወሳኝ ስለሆነ፣ ስለዚህ አንድነቱ ላይ ማስጨነቅ ስንችል የተጨነቀው ኃይል አንድነቱን ሰብስቦ ያመጣዋል። ሰብስቦ ሲያመጣው ደግሞ የስልጣን ሽኩቻውን ያለዝበዋል። ምክንያቱም የሚቆጣጠረው ህዝብ ስላለ ማለት ነው። ስለዚህ ፊት በሰጧቸው ቁጥር እነሱም በጣም የሚዘገየው ለዛ ነው። የሚጠይቀን ሰው የለም። አማራው አይጠይቀንም። ዝም ብሎ ተከታይ ነው። መግለጫ ስንሰጥ በቃ መግለጫውን የከሌ መግለጫ ከሌ እንትና ወጣ ምናምን፣ እንደዛ አይደለም። እንደዛ ድርጅት አይመሰረትም። ድርጅት የሚመሰረተው ጥብቅ ቁጥጥር ሲኖር፣ ደጋፊም ሲቆጣጠር፣ ሲጠይቅ፣ ገንዘብ የሚሰጠውም የሚደግፈውም ሰው እንደ ቅድመ ሁኔታ ሲያመጣበት፣ እንደ ቅድመ ሁኔታ። አንድነቱ አስገዳጅ ሁኔታ ነው፣ ቀይ መስመራችን። ስለዚህ አንድነቱ ላይ የምታመጡ ከሆነ ማምጣት አለባችሁ ብሎ ማስጨነቅ ያስፈልጋል። ይሄ የትግል አንድ መሳሪያችን ነው። አንድነቱ ሲጨናገፍ የሚጨናገፈው የአማራ ትልሞች ናቸው። የጋሽ ተስፋዬ ትልም ይጨናገፋል። በደጋጋሚ ጊዜ ይህንን የምንገልጸው ከአንድነት ውጪ የአማራ ጥያቄ መልስ ሊያገኝ አይችልም። በፍጹም አይችልም። በፍጹም አይችልም። ተነጣይ የሆነ ኃይል የሆነ ቦታ ላይ ተለጥፎ ምናምን የአማራን ጥያቄ መልስ አይመልስለትም። በፍጹም መልስ አይመልስለትም። እንደ አማራ አንድ ተቋም፣ አንድ ድርጅት፣ አንድ የፖለቲካ ማህበረሰብ መፍጠር ከተፈለገ የአማራን የፖለቲካ አንድነት ማዋለድ የግድ ያስፈልጋል። ይሄንን
ጊዜ ሰጠናቸዋል። 2 ዓመት ቀላል ጊዜ አይደለም። የጽናት ሚዲያ ቤተሰቦች እኛ የድርጅት ስራ ውስጥ ያለፍን ሰዎች ነን። የፖለቲካ ስራ የምናውቀው ነው። 2 ዓመት አንድ ድርጅት ለመሆን በጣም ሰፊ ጊዜ ነው። ያውም በህልውና ጦርነት ላይ ያውም የአማራ ህዝብ የነፍስ ግቢ ነፍስ ውጪ ጭንቅ ውስጥ ባለበት ሰዓት ድርጅት ለመፍጠር እኮ በጣም እኮ የሚገርም እኮ ነው። በጣም የተቀናጣ ዓለም ላይ እኮ የምንኖር እኮ ነው የሚመስለው። የምንጠይቀው ጥያቄ እኮ የዲሞክራሲ ጥያቄ ነው የሚመስለው። የህልውና አደጋ እኮ ያለበትና በረሃ የወጣ ህዝብ እኮ ለአንድነቱ ምንም እኮ ቅድመ ሁኔታ የለውም። ቅድመ ሁኔታ የሚባል የለውም። እስከዚህ ድረስ መዘግየቱ የሚያሳየው እኔ ህዝቡንም አለማዳመጥ የመጣ ምን ታመጣላችሁ የሚል ስሜትም ያለበት ይመስለኛል። እና ይሄ ደግሞ በጣም ከባድ ነው። ሰራዊቱንም መናቅ ነው ብዬ አስባለሁ። የህይወት መስዋዕትነት የሚከፍለውንም መናቅ ነው፣ ህዝቡንም መናቅ ነው። መስዋዕትነት የሚከፍለውንም ትኩረት አለመስጠት ነው። አሁን አስገዳጅ ሁኔታ ግን እየመጣ ነው። ይሄ አስገዳጅ ሁኔታ የሚመጣው አገዛዙ በሁለት መልኩ እያጠቃ ነው። አንድነቱ በመጥፋቱ ተነጣጣይ የሆነ እየበታተነ በድሮንም በፖለቲካ ፕሮፓጋንዳም እያጠቃ ነው። የፖለቲካ ፕሮፓጋንዳ አንድነቱ በዘገየ ቁጥር የሚያስኮበልለውን በገንዘብ እያስኮበለለ፣ በሌላ በኩል ደግሞ የውስጥ ሰርጎ ገቦችንም እያስኮበለለ የፕሮፓጋንዳ ስራ እየሰራ ነው። የሚፈለጉት ሰዎችንም እንደዚሁ ደግሞ የድሮን ጥቃት ኦፒዎችን እየተጠቀመ ሰዎችን እያጠቃ ነው። ስለዚህ ልዩነት በተፈጠረ ቁጥር እንደዚህ አይነት ጥቃት ሲፈጸም ተጋላጭ የሚሆነው አንድነቱ ነው። በምን እነከሌ ናቸው ያስገደሉት፣ እነከሌ እኮ እንደዚህ ያደረጉ፣ እነከሌ እንደዚህ ያደረጉ ለሚል ለሐሜት በር ይከፍታል። ከምን የመጣ ነው? ከአንድነቱ መዘግየት የመጣ። ስለዚህ እንደዚህ አይነት ነገር በዘገያችሁ ቁጥር፣ በዚህ ጉዳይ ላይ በዘገዩ ቁጥር ተጋላጭ የመሆን እድላቸው በጣም ሰፊ ነው። አንድነቱ ተጋላጭ የመሆን እድሉ እየጎላ ይመጣል። ስለዚህ አንድነት ወሳኝ ነው። ሁለተኛው በተለይ አፋባ ውስጥ ያላችሁ ሰዎች እኔ በመግለጫ ደረጃ የምታወጡ ስብስለት በጣም ያረካኝ። መሬት ላይ ያለው ሁኔታና አየር ላይ ደግሞ የሚንሳፈፉ ኃይሎችን ደግሞ ቆርጦ መጣል ያስፈልጋል ብዬ አስባለሁ። እኔ አሁን አንዳንዱ ሰው ስልክ ደውዬ በስልክ አግኝቸው እንደዚህ ሰጥቶኛል፣ እንደዚህ መረጃ ሰጥቶኛል እና የሚለው ራሱ እኔ ስልክ መደዋወሉ ራሱ የድሮን ጥቃት ሰለባ እየሆናችሁ ነው ብዬ አስባለሁ። አሁን ስልክ ተደዋውሎ አንዳንዱ መረጃ የሚሰጥ አለ። የትግል መረጃ ምንም ችግር የለውም፣ ለሚዲያ የሚወጣ መረጃ ግን የድርጅት የውስጥ ጉዳይ ላይ፣ የስብሰባ ውሎ ላይ፣ የአጀንዳ ቀረጻ ላይ ምናምን እኮ ፌስቡክ ላይ እኮ ይጻፋል ጎበዝ። እንዲህ በጣም እኮ እነንተና ዛሬ ተሰብስበው በዚህ ውሳኔ ሁሉ እኮ የሚጻፍበት ጊዜ አለ። ውሳኔ እና ማለት በዚህ የህልውና ትግል ውስጥ ያለ ሰው በዚህ ደረጃ መዝቀጥ ምን ማለት ነው? እና እንደዚህ አይነት ሰዎችንም መቆጣጠር በጣም ያስፈልጋል ብዬ አስባለሁ። መቆጣጠር ብቻ የለም፣ ጥብቅ የሆነ ዲሲፕሊን እርምጃ ያስፈልጋል። መሬት ላይ ያሉ ሰዎች ይሄ ነው አንዱ ቁጥጥር የሚጀምረው ከራስ ነው፣ ከአባላት፣ ከሰራዊቱ፣ ከአመራሩ ጀምሮ የጥብቅ የሆነ ዲሲፕሊን ቁጥጥር ማለት ነው። በየትኛውም ሁኔታ ላይ ለምሳሌ ስልክ የሚፈቀድባቸው ቦታዎች አሉ፣ ስልክ የማይፈቀድበት ቦታ አለ። ስብሰባ ላይ ስልክ እንዴት ይዘህ ትገባለህ? አትገባም። በሌላ በኩል ደግሞ ስብሰባው ለተራ አባል ደግሞ አትነግርም። የውሳኔ ሀሳብ ለተራ አባል ማንም ሰው አይነግርም፣ በተለይ አመራር ላይ ያለ ሰው። ይሄ እኮ የድርጅት ሚስጥር እኮ ነው። እና የድርጅት ሚስጥር መጠበቅ ማለት ምን ማለት እንደሆነ ኤቲክሱ በደንብ እንዲገባው እኔ ማስረዳትና ማስተማር ያስፈልጋል። ከስብሰባ በኋላ ውሳኔ ፌስቡክ ላይ ይጻፋል። እነንተናን አግኝቻቸው እንደዚህ ያሉ ምናምን የሚል ነገሮች አሉ። እንደዚህ አይነት ነገሮች የበለጠ ደግሞ ለብዙ ነገር ተገላጭ ያደርጋል። አንዱ ለፖለቲካ ፕሮፓጋንዳ ሰለባ ያደርጋል፣ በሌላ በኩል አገዛዙም የድሮን ጥቃት ሰለባ ያደርጋል ብዬ አስባለሁ። እና ይህንን ነገር መቆጣጠር አለባችሁ ለማለት ነው።
ከዚህ ውጭ ግን በተለይ አፋብኃ ያወጣው መግለጫ ማንኛውም ነው የሚል ካገዛዙ የሚሰነዘር መስዋዕትነት ይሁን ውንጀላ ወይም የሐሰት ፕሮፓጋንዳ የአንድነት ጉዟችን አያስቆመንም ነው የሚለው። የሐሰት ፕሮፓጋንዳ መስዋዕትነቱም ከአንድነት ውጪ ሊያስቆመን የሚችል የለም የሚል ድምዳሜ ላይ የደረሰ ድርጅት አንድነቱን በቅርብ ጊዜ ማሳየት አለበት ብዬ አስባለሁ። በቅርብ ጊዜ የጋሽ ተስፋዬ መስዋዕትነትን ማድረቅ የሚቻለው በቅርብ ጊዜ የተቋረጡ አንድነቶች ካሉ ድጋሚ መነጋገር፣ ተስፋ ባለ መቁረጥ አንድነቱ የሚያልቅበት መንገድ እዛ ላይ የቤት ስራ መስራት የግድ ያስፈልጋል። መቀራረብ ያስፈልጋል። ወደ አንድነት የምንመጣበትን ማሰባሰብ ያስፈልጋል። እንደ ድርጅት አማራው ከቆመ በኋላ ነው ከዛ በኋላ የተለያዩ ጥያቄዎችን ለመጠየቅ ጉልበት የሚኖር ከየትኛውም ኃይል ጋር ለመስራት የውሳኔ ሀሳብ ላይ ቢደርስም እንደ አማራ የሚወሰን የአማራ ህዝብ ጥያቄ ነው የሚሆነው። ከዛ በኋላ ደረታችን ደፍተን የምንነጋገርበት ለመደራደር ሰጥቶ ለመቀበል የድርጅት ቁመና የግድ ያስፈልጋል። ስለዚህ ይሄንን የድርጅት ቁመና ደግሞ ለማምጣት ደግሞ የግድ የተበታተነው ኃይል ተሰባስቦ ድርጅት መሆን አለበት። እዚህ ላይ የፖለቲካ ውሳኔ ያስፈልጋል። እዚህ ላይ አድምታችሁ መስራት ያስፈልጋል። ስለዚህ እኔ አንድነቱ በዘገየ ቁጥር ተጋላጭ የመሆን እድላችሁ በጣም ሰፊ ነው። የፕሮፓጋንዳ ተጋላጭ ትሆናላችሁ፣ የድሮን ተጋላጭ ትሆናላችሁ። በተመሳሳይ ደግሞ የብዙ የኮንስፓይረሲ የሴራ ትንተናዎች አሉት። ስለዚህ አገዛዙ አሁን እንቅልፍ አጥቶ እየሰራ ያለው አንድነቱ ይመጣብኛል፣ ያ እንዳይመጣ ነው ከፍተኛ ስራ እየሰራ ያለው። ይሄንን ሰብራችሁ አንድነቱን ማምጣት ደግሞ የእናንተ ኃላፊነት ነው። የአማራ ህዝብ እየጠበቀ ነው። በኮመንት ሳጥኑ ላይ አንብቡት ገብታችሁ፣ ምናልባት መግለጫውን የለጠፋችሁ ሰዎች መልእክቱን አንብቡት እና ትክክለኛው መልእክት ይሄ ነው። በቃ ህዝቡ ያለበት ብሶት ይሄ። ስለዚህ አንድነቱ የግድ መቅደም አለበት ብዬ እኔ አስባለሁ። ደጋግመንም እንጠይቃለን። በዚህ ጉዳይ ላይ ደጋግመን እንጠይቃለን። በተለይ ደግሞ አንድነቱ እየዘገየ በመጣ ቁጥር እኔ የጽናት ሚዲያ በእርግጠኝነት መናገር የምችለው በጣም በአጭር ጊዜ ውስጥ ነው የምነግራቸው። ይሄ ነገር መልኩ ካልተለወጠ የፕሮፓጋንዳ ሰለባ የመሆን እድላቸው በጣም 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 ሰፊ ነው። ከፊታቸው የተለያዩ ሁለት ችግሮች እየመጡባቸው ነው። እነዚህ ሁለት ችግሮች ከነዚህ በፊት አንድነቱን ማስቀደም የማይችሉ ከሆነ የፖለቲካ ብልጫ ይወስድባቸዋል። ሁለት መሰረታዊ ጉዳይ ከፊታችሁ እየመጣ ነው እና ይህንን የፖለቲካ ስራ መስራት የግድ ያስፈልጋል ብዬ አስባለሁ። ስለዚህ አንድነቱ አፋብኃ ምንም ጥያቄ የለውም፣ እንፈጽመዋለን፣ እንጨርሰዋለን። አንተ ወጥተህ ወርደህ ያስጀመርከው የአንድነት ትልም በተግባር በመጨረስ ራዕይን እውን እናደርጋለን ብሏል። ለጋሽ ተስፋዬ በሰጠው መግለጫ ላይ አፋብኃ ላይ ያሉ አመራሮች እኔ የምታወጡት የመግለጫችሁ ብስለት ሳላደንቅ አላልፍም። ብዙ ጊዜ ማስተዋል ያለበት ብዙ ነገሮችን የምታነሱበት ሁኔታ በጣም ጥሩ ነው ብዬ ነው የማስበው። የጽናት ሚዲያ ቤተሰቦች ዛሬ የጋሽ ተስፋዬን የሀዘን አስመልክቶ አፋብኃ በሰጠው መግለጫ እና እንደዚሁም ደግሞ የተለያዩ ድንጋይ መወርወር ውስጥ የገቡ ሰዎች በተወሰነ መልኩ አደብ እንዲገዙ የሐሰት ፕሮፓጋንዳም ከአንድነት ጉዟችን አያስቆመንም በሚል የደመደሙት በጣም ገንቢና ጥሩ መግለጫ ስለሆነ በዚህ ጉዳይ ላይ ጽናት ሚዲያ ሀሳቧን ትንሽ ወደ እናንተ እናቅርብልን ነው። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬ በዚህ እናበቃለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ ከዚህ ይሰናበታለሁ። ሰላም።